ተመልሰናል ተመልካቾቻችን ከሐሳብ ጋር ላይ ናችሁ የተለያዩ ጉዳዮችን እናነሳለን የደብረጽዮን ቡድን የመፈንቅለ ስልጣን አድርጎ የፕሪቶሪያውን ስምምነት በመጣስ ስልጣን ተቆጣጥሯል ከዚህም ባለፈ ግን ለአፍሪካ ቀንድ ቀጠና እንዲሁም ለኢትዮጵያ ሊያውኩ የሚችሉ የተለያዩ ጥምረቶችና ሙከራዎች ያደረገ ነው ያለው ምንድነው ስንልን ተነትናለን ወደዚህ ጉዳይ ነው የምንሻገረው እስጢፋኖስ እንግዲህ ያለፉት ጊዜያት በኢትዮጵያ ፖለቲካ ህወሓት ያደረገው ይታወቃል ከዛም በምርጫ ቦርድ ህጋዊ ሰውነቱን አጥቶ ከመከነ በኋላ የፕሪቶሪያ ስምምነት በተለይ በትግራይ ክልል የተኩስ ድምጽ እንዲቆም በማድረግ ሚና የነበረው ለብዙዎች ፎታ የሰጠነው እሱን ሙሉ በሙሉ በመጣስ አሁን ስልጣን ተቆጣጥሯል በኃይል የደብረጽዮን ቡድን ከዛ ባሻገር ግን ፈረሶችን እየፈለገ እንግዲህ በመላ ኢትዮጵያ ግጭቶችን እየጠነሰሰ ነው የሚገኘው በቅርቡም ከተለያዩ ታጣቂ ቡድኖች ጋር ጥምረት ፈጥሮ ያለው ሲል ሰምተናል ምን እያደረገ ነው እንግዲህ ምን እያደረገ ነው ህዝብ የሚያቀው ነው ቅድም እንዳልከው ነው በተሰረዘ ፓርቲ ስም ትግራይ ክልል ውስጥ የሚንቀሳቀሱ ህገወጥ ግለሰቦች አሉ እነዛ ህገወጥ ግለሰቦች በትግራይ ህዝብ ላይ የሚያሳድሩት ከዚህ እስከዛ የማይባል በደል እንዳለ ይታወቃል በተለይ ደግሞ ትልቁ የበደሎች ሁሉ በደል ሊሆን የሚችለው ለትግራይ ህዝብ የፕሪቶሪያ ስምምነትን ትርጉም ምን ማለት እንደሆነ እናውቃለን ከዛ አስከፊ ጦርነት ከዛ ብዙ ነገሮችን ከደረሱበት አስከፊ ጦርነት ፎይታ የተገኘበት ነው ይሄንን አንቀጽ በአንቀጽ ሲነዱ ቆይተው መጨረሻ ላይ ሙሉ ለሙሉ የፕሪቶሪያ ስምምነትን እንደፈረሱ ይታወቃል እንግዲህ በፌደራል መንግስት በኩል በሆደ ሰፊነት በታጋሽነት ለትግራይ ህዝብ ክብር ሲባል እና ለሀገር ሰላም ለጦርነት ካለ መፈለግ ጋር በተገናኘ እየተተው እንጂ ይሄ በህገወጥ መንገድ የሚንቀሳቀሰው ቡድን የፕሪቶሪያ ስምምነትን አንድ በአንድ ሲጥሳቸው ነው የቆየው ከአንድ ወር ከምናምን በፊት ደግሞ የጊዜያዊ አስተዳደሩን ሙሉ ለሙሉ አፍርሶ የሌለ በዓለምም ታይቶ የማይታወቅ ከ2013 ላይ የተካሄደ በህገወጥ መንገድ ለዛው እዛ ምርጫ ላይ ተመርጫለሁ እሱን መንግስት እንመልሳለን የሚል ቀልድ ላይ እንዳሉ ይታወቃል ከዛ በኋላም ይሄ ስብስብ ህገወጥ ነው ነገር ግን አሁንም በህገወጥነቱ ቀጥሏል ከዚህ ሁሉ በላይ ደግሞ አስከፊው ነገር ምንድነው የጦርነት ዝግጅት ውስጥ እንዳለም ይታወቃል የእያንዳንዱ የትግራይ ወጣት የትግራይ ህዝብም የትግራይ ወጣትም ሰላም ወዳድ እንደሆነ ይታወቃል ጦርነት በቀኝ እንዳለ ይታወቃል አልፈልግም እንዳለ ይታወቃል ነገር ግን አሁን በዚህ ሳምንት በዛኛው ሳምንት ስንመለከት በግዳጅ አፈሳ ያደረጉ ወጣቶቹን ከየቤቱ እየመለመሉ ወደ ስልጣና ካልገባችሁ የሚል እንቅስቃሴ ውስጥ እንዳሉ ይታወቃል ከዛ በተጨማሪ ደግሞ የመዋጮ እንግዲህ ህዝቡ ላይ የደረሰውን ኢኮኖሚ ጫና የምናቀው ነው ያዛ ኢኮኖሚ ጫና ውስጥ ያለ ማህበረሰብ በድጋሚ የመዋጮ ሚል የምግብ የምናም መዋጮ ሚል የጦርነት ዝግጅት ውስጥ እንዲገባ ተደርጓል ከዚህ ደግሞ በጣም የሚያስከፋው ነገር ወጣቶችን እየመለመሉ ሱዳን ድረስ በቅጥረኝነት ወጣቶችን ወደዛ እየላኩ ምን ያደረጉ እንደሆነ ይታወቃል ከትላንት ወዲያ የአርኤስኤፍ የፈጥኖ ድራሽ ኃይሉ በርካታ ከትግራይ የመጡ በቅጥረኝነት በዚህ ቡድን የዶላር ምንጭነት መነገጃነት ወደ ሰው ንግድ ውስጥ ሁሉ እየገባ ኃይል ነው ይዞ የአርኤስኤፍ ጦር ሲያሳይ ነበር አንተ ያው ከአርኤስኤፍ ያሳያቸው በጣም በሚገርም ራሳቸው በራሱ ባልቡርሃን ወገን ተሰልፈናል የሚሉ የታጣቂ ቡድኑ ሰዎች ከተሞች ተቆጣጥረናል መግለጫዎቹ ላይ እየሰጡት እሱ ሁሉ አለ ይሄ ሁሉ ሳይንስ ደግሞ አሁን ብዙ ቀይ መስመሮችን እያለፈ መጥቶ እንደምናቀው ከወራት በፊት ጽምዶ በሚል እንቅስቃሴ ውስጥ እንደገባ ይታወቃል የጽምዶ አላማ ወይንም ደግሞ የጽምዶ ዋነኛ ፍላጎቱ ምንድነው ካለን በግልጽ ነው እነሱም ደብቀው ታያቁ ስለዚህ ጽምዶ አስመራ ላይ ተጸንሶ እዛው አስመራ ላይ የተወለደ ከዛ በኋላ እና የኢትዮጵያ ታሪካዊ ጠላቶችን ያሰባሰበ ኢትዮጵያን የማፍረስ የጋራ አጀንዳ ያላቸው ኃይሎች የተሰባሰቡበት ኃይል እንደሆነ እነሱም ይናገራሉ የኢትዮጵያም ህዝብ ያቋል ማለት ነው የጽምዶ ግቡ ሁለት ነው አንደኛው የኢትዮጵያን ስርዓት አልበኝነት የነገሰበት ሀገር ማድረግ ነው
ኢትዮጵያን የሚፈልገው። ሁለተኛ ሰላም፣ ልማት፣ እድገት የሌለባት ኢትዮጵያን መፍጠር ነው የሚፈልገው። ሌላኛው ዳር ድንበሯ የተደፈረና ማንም እየወጣ እየገባ የሚፈነጭበት ሀገር ማድረግ ነው የሚፈልገው። እርስ በርሳችን የግጭት አዙሪት ውስጥ ይሄንን ሱዳን ላይ ያሰክተውታል፣ ይሄንን ሱዳን ላይ አድርገውታል። እሱን ነው ወደ ኢትዮጵያ ማምጣት የሚፈልገው። ስለዚህ የጽምዶ ግቡ አንደኛው ኢትዮጵያን ከልማት ከእድገት ወደ ኋላ ማስቀረት፣ እርስ በርሳችን እንድንጨፋጨፍ፣ ሰላም፣ ልማት፣ እድገት የሌለበት ሀገር ማድረግ ነው። ሁለተኛው ነገር ደግሞ የተፈጥሮ ሀብቶቻችንን በቀይ ባህርም በአባይ ላይ ያለን የተፈጥሮ ሀብት መጠቀም እንዳንችል የማድረግ እንቅስቃሴ ነው ውስጥ ነው የተገባው። ይሄ ማንን ያካትታል? የኤርትራ መንግስት ዋና እናት ነው። ከዛ በኋላ ይሄም በህገወጥ መንገድ ትግራይ ውስጥ የሚንቀሳቀሰው ቡድን ሌላኛው ነው። ከዛ በተጨማሪ ደግሞ በህዝብ ስም የሚነግዱ አማራ ክልል ውስጥም ኦሮሚያ ክልል ውስጥም የሚንቀሳቀሱ ኃይሎች እንዳሉ እናውቃለን። ስለዚህ ጽምዶ የሚባለው እንቅስቃሴ ኢትዮጵያን ዛሬም የተጀመረ አይደለም። በቀደም ፊልድ ማርሻል ብርሃኑ ሲሉ እንደነበረው በ1960ዎቹ የተማሪዎች ንቅናቄ የተጀመረና ኢትዮጵያን የባህር በር አሳጥቶ ቆሞ የነበረ ፕሮጀክት ነው። ይህንን ፕሮጀክት ነው አሁን እንደገና በማንቀሳቀስ ላይ የሚገኙት ማለት ነው። ስለዚህ የዚህ እንቅስቃሴ እናትም አባትም ሻዕቢያ ነው። ከዛ በኋላ ግን ከስሩ ሆነው ይህንን እንቅስቃሴ የሚመሩ ኃይሎች አሉ። አንደኛው ይሄ ትግራይ ውስጥ ያለው ነው። ምን ተጽዕኖ ያመጣል የሚለው ጊዜ እንመለስበታለን። በነገራችን ላይ ወደ ኋላ ብንመለስ የቀደመው በተለይ በሰሜን ኢትዮጵያ ተካሂዶ የነበረው የህግ ማስከበር የዚህ የጦርነትን ብዙዎቻችን እናስታውሳለን። ተመሳሳይ ነገር ሲያደርግ ነበር። የፌዴራሊስት ኃይሎች እያለ የሰበሰበ ኃይል የመሰብሰብ እናቶችን የማስገደድ እንደዚህ አይነት አሁን ያለፈበት ባለው ሂደት ያንንም ሲያልፍ የነበረበት ጊዜ እንደነበረ የሚታይ ነው። ይህ ቡድን በማጭበርበር የኢትዮጵያን ሰላሟንና ደህንነቷን ባለመፈለግ አሁንም የትግራይ እናቶች ድጋሚ የጦርነት ስጋት እንዲያንዣብብባቸው በማድረግ ምልክቶችን እያሳየ ነው። ኃይል እያሰባሰበ እያስገደደ ነው። እንደ ውብርስት ልጠይቅሽ መፈልገው እንዴት እያየሹ ነው? እየተነሱ እየተነገሩ ያሉ ፕሮፓጋንዳዎችም ስላሉ በዚህ ቡድን በኩል ጥሩ ጽምዶን ጨምሮ ከዛ በፊትም ይሄ ህገወጥ ቡድን አሁን እንደ አጋርም እየጠራቸው ያሉ አካላት ከውጭም ከውስጥም ያሉ አካላት መሰረታቸው ህጋዊነትን ማጣት ነው። አሁን ወደሚሄዱበትም አቅጣጫ የሚያረጉት እንቅስቃሴ ከውጭም ያሉት ህጋዊ መደበኛውን የዲፕሎማሲ ጽንሰ ሐሳብ የተላበሰ ሰጥቶ መቀበልን ትብብርን የሚፈልግ አይነት ካለ መሆኑ ጋር በተገናኘ በምትኩ ጠላትነትንና ይሄ ሰላማዊ የሆነውን አይነት ድባብ ያለ መፈለግ የሚወልደው ነው። ለውጭም በመንግስትነት ለሚጠሩት አካላትም ከውስጥም ለዚህ ደግሞ እንደ ዋነኛ አጋርና ግብአት ሆኖ ለዚህ የሚያገለግሉ እንደ ቅድም ስቲቭ እንዳለው በተሰረዘ ፓርቲ ስም የሚንቀሳቀሱ ጥቂት ግለሰቦች እሱ ጥሩ ስም ይመስለኛልና እነዚህ አካላት ህጋዊነታቸውን ከህዝብ የሚነጥላቸውን ነገር በሙሉ አድርገው መጨረሳቸው ወደዚህ እንዲያንደረድራቸው ያደረገው ነው የምናየው። አስቀድሞ ጽምዶ ብለው ሲመጡ ምናልባት ራስን የማትረፍ ይሄ ህጋዊነትን ማጣት ይሄ በራሳቸው የመጣ ጉዳይ ስለሆነ ተቀባይነትን ቅቡልነትን ማጣት ሁለቱንም ሉዝ ማድረግ በፖለቲካ ድርጅትም በለው ህብረትም ቡድንም በለው ፖለቲካዊ ሂሳብ ውስጥ እንቀሳቀሳለሁ ይያልክ ቅቡልነትም ማተ ህጋዊ መሰረትም ሳይኖር ልታካይደው የምትችለው ነገር አይደለም ፖለቲካዊ እንቅስቃሴ። ከዛ ስትወጣ ያለው ደግሞ ብቸኛ አማራጭ ነውጥን መፈለግ መሳሪያ ማንሳትና ከህዝብ ተቃራኒ ወደ ሆኑ አጀንዳዎች መሄድ ጸረ ህዝብነትን ማራመድ የሚለው የመጨረሻ አማራጩ ላይ ነው መውደቅ የሚችለው ማለት ነው። ስለዚህ ቅድም እንዳልኩት ሲጀምር አካባቢ ምናልባት ራስን የማትረፍ አይነት ይመስል ነበር። አሁን ግን ራስ ማትረፍ የሚለው አይነት ጉዳይ እድል እንደሌለው በደንብ ያዩና ያስተዋሉ ይመስላሉ የዚህ እኩይ ተግባር ተዋናያን። ይሄን ለምንድን ነው ምለው በሚያደርጉት ስትራቴጂክ ነው ብለህ የምትለው እንደው በዚህ ዓለም አቀፍ ፍልስፍና እንዲ ነው ብለህ እንኳን ልታብራራው ጀስቲፋይ ልታደርገው የምትችለው አይነት እንቅስቃሴ አይደለም። ህጋዊ መሰረቱን ካጣ የቆየ ምክር ቤትን ድጋሜ ሪኮል አደርጋለሁ። በዛ ውስጥ ደግሞ ያንን እንደ አንድ በህገወጥ ምርጫ ያንን ደግሞ እንደ አንድ ጥላ ቆጥሬ ከሌላ አካል ጋር ህብረት ፈጥርበታለሁኝ የሚሉ አካሄዶች ራስን ማዳን የሚቻልበት አይነት ደረጃ ላይ የሚመጣ
ውጤትን ይዘው ሊመጡ የሚችሉ አይደሉም። በዚህ አካሄዱ ህወሓት በሚለው ስም ላይ ያሉ ግለሰቦች ራሳቸውን ማትረፍ የሚችለው ነገር ያ ሂሳብ አሁን እጃቸው ላይ የቀረ ትርፍ እንዳልሆነ አውቀውታል፣ ተረድተውታል። ስለዚህ ማድረግ የሚችሉት አንድና አንድ መሰረታቸውም ጸረ ህዝብነት ስላለው ያንን ፈጽሞ እስከመጨረሻው ተግብሮ ምናልባት የመጨረሻ ጊዜዎችን በዛ አይነት ቀመር ውስጥ መመላለስ የሚለውን ብቻ ነው ከዚህ ውስጥ ልናገኝ የምንችለው። ምክንያቱም ወዴት የሚረግጣቸውን መንገዶች ሁሉ ስታይ ያ አይነት በተደጋጋሚ የሚባል አባባል አለ። ይሄ ጭሬ ልሙት አፍርቃ ግዘኝ እንደሱ አይነት ሁኔታዎች ናቸው። ምክንያቱም ከዚህ ሀገርና ህዝብ ጋር እሳቢያቸውም ጣፈንታቸውም በዛ ውስጥ የሚሄድ አይደለም። ከራሳቸው ካለመፈለግ ጋር በተገናኘ ያንን አይፈልጉትም፣ ያንን ማድረግ አይፈልጉም፣ ለህዝብ መስራት አይፈልጉም። ሀገር ያሰባስበኛል ብላ በምትላቸው አጀንዳዎች ሁሌም በተቃርኖ የቆሙ ናቸው። በተቃርኖ ለቆመ አካል መፍትሄ አላት ሀገር አሁን የመወያየት ለሚለው ትልቅ እድል እንኳን ምላሽ የሰጡ አካላት አይደሉም ማለት ነው። ይልቁንም ህዝብንና ሀገርን የሚያንኳስስ አይነት አጀንዳ ላይ በየጊዜው መጠመድን የሚፈልግ አካል ሊያደርግ የሚችለውን የመጨረሻ አማራጮች ነው እያደረገ ያለው። ይሄ ምናልባት እስካሁን ስናይ እንደመጣ ነው አፍራሽ አይነት አካሄድ እስከሆነ ድረስ ጉዳቱ እንዲና እንዲ ብለህ ልትለው አችልም። ለነሱ ግን ትርፍ የሚሆን ነገር የለም። ይሄንን ደግሞ ህዝብ አውቆታል። አሁን የሚደረጉ ቀድሞ በነበረው የጦርነትና ፕሪቶሪያ ልባት የሰጠው ጦርነትና አሁን ደግሞ የሚደረጉ የጦርነት አዝማሚያዎች ላይ ያሉ ብዙ ነገሮች መቀየራቸውን ይሄ ህዝብ የሚያውቀው ነው። አሁን ወደ አፈሳ የተገባበት ጉዳይ ቅድም እንደተባለው ለውጭ አካላት እንኳን ወጣቶችን እስከመነገድ የደረሰው ጉዳይ ከህዝብ ጋር ምንም አይነት ወይም ደግሞ ለአንድ ግጭት ምክንያት ልትሰጠው የምትችለው አይነት አመክንዮ አለው። ህዝቡ ራሱ ይሄን እየተቃወመው ነው። እንደው ይህ ቡድን በየጊዜው በሚያወጣቸው የማጭበርበሪያ መልእክቶቹ፣ በየጊዜው የሚያወጣቸው መግለጫዎቹ፣ ከስር የተጻፉ አስተያየቶችን ድሮ ይህንን ቡድን መስሏቸው የደግፉ የነበሩ ግለሰቦች ሳይቀር እየወጡ በአደባባዮች የሚናገሩትን ስናይ አሁን ትግራይ ይበቃታል፣ ለምሳሌ ትግራይ ነው አዝናለሁ የሚለው እንግዲህ በነገራችን ላይ ሀዘኑ ስልጣን እስከ መቆጣጠር ድረስ እንደሆነ ያሳያል። ለዚህ እኮ አፈወርቅ ጊዜያዊ አስተዳደሩ ስራውን መስራት አቅቶት ከክልሉ ሲወጣ ወይም ደግሞ ጊዜያዊ አስተዳደሩ በደንብ ስራውን እንዲሰራ ኦፕሬት እንዲያደርግ የማያስችል አይነት ሁኔታን ሲፈጥሩ የቀረበው ምክንያት ወይም ደግሞ ከስር መሰረቱ ያውቁት ከነበረው የዚህን ሀሳብ አራማጆች ያውቋቸው ከነበሩ የሚወጡ አስተያየቶች ምንድናቸው? በአብዛኛው ወይም ደግሞ ሙሉ በሙሉ ሊባል በሚችል ደረጃ አሁን የምናነሳቸውን ይሄ በግል ፍላጎትና ራስን በማዳን አይነት ሁኔታ ምንም አይነት ከህዝብ ጥቅም ጋር ግንኙነት የሌለው አይነት አጀንዳ ውስጥ መዘፈቃቸው፣ ህገወጥ እንቅስቃሴ ላይ መዘፈቃቸው ነው እንደ አንድ ከራሳቸው እንኳን አፈንግጠው ከወጡ አካላት ጭምር የሚነሱ። ያሁኑ ግን ትንሽ ለየት የሚያደርገው ምናልባት ይቅርታ አቋረጥኩሽ ብረት በሳት እየተጫወተ ነው። ይሄ ኃይል አሁን ብዙ ቀይ መስመሮችን አልፎ ሄዶ አሁን ግን መታለፍ የማይገባቸው ቀይ መስመሮችን እያለፈ ነው። ምክንያቱም የኢትዮጵያ ታሪካዊ ጠላቶችን እንደ ማግኔት እየሰበሰበ ነው ያለው። ጥፋት ባለበት ቦታዎች ሁሉ ይሄ ኃይል እነዛን ጥፋቶች ሁሉ ሲሰበስብ ነበር። አሁን ከምርጫው ጋር በተገናኙ እንኳን ብናይ ባለፈው ፊልድ ማርሻል ብርሃኑ ሲናገሩ እንደነበረው እዚህ ሰሜን ወሎ አካባቢ ሲያደርግ የነበረውን እንቅስቃሴ እናቀለን ምርጫውን ለማደናቀፍ በሚል ማለት ነው። አሁን ደግሞ ከግብጽና ከኤርትራ በላይ የኢትዮጵያ ታሪካዊ ጠላቶች አሉ። እነሱን ነው እየጎተተ እየመጣ ያለው። አንድ ሁለተኛ ነገር ደግሞ ሱዳን ያለችበትን ሁኔታ እናውቃለን። በአጠቃላይ ጽምዶ በሚል የተጣመሩት ኃይሎች ሱዳንን ኢትዮጵያ ውስጥ መድገም ነው የሚፈልጉት፣ ወይም ደግሞ ኢትዮጵያን እንደ ሱዳን ማድረግ ነው የሚፈልጉት። ደካማ ማዕከላዊ መንግስት ይኖራል፣ ማንም የሚጫወትበት ሀገር ማድረግ ነው የሚፈልጉት። ይሄ ኃይል ደግሞ ለዛ ግብአት እየሆነ ለዛ ማገዶ እየሆነ ለዛ ፊውል እየሆነ ያለበት ደረጃ ላይ ነው የሚገኝ። የኔ ጥያቄ እዚህ ላይ ነው ምናልባት ስቴፈን እንድታነሳልኝ። እሱ ፈረስ ነው፣ ለሌሎች የውጭ ኃይሎች ይጋለባል፣ ሌሎች ደግሞ ፈረሶችን ይፈልጋል፣ እሱ መጋለም የሚፈልጋቸው በአገር ውስጥ ያሉ ታጣቂ ቡድኖችን። ለምንድን ነው እነዚህ ሀሳቦች አንደኛ የሚዛመዱ ናቸው ወይ? ዝምድና አለው ወይ? እሱ የውጭ ጋላቢዎች አሉት እንግዲህ ለሻዕቢያ እንደሚገብር በግልጽ በአደባባይ ተናግሯል። በተለያዩ ሁኔታዎች የግብጽ መንግስት ከሻዕቢያ ጎን መሆኑን አረጋግጧል። እሱ ደግሞ ሌሎች የሚጋልባቸው ፈረስ ሆኖ ሌሎች ፈረሶችን ደግሞ ይጋልባል። እነዚህ ቡድኖች ምናልባት ለመጋለብ ትከሻቸውን ስጡ የሚባሉት ኃይሎች
ያውቁታሉ? ይህንን ተረድተውት ነው ወይ? እነዚህ ህልሞችስ ይታረቃሉ? በፍጹም ሊታረቁ የሚችሉ አይደሉም። እነማን ናቸው ካለን በጣም የተራራቀ ህልምና የተራራቀ ፍላጎት ያላቸው ኃይላት ናቸው እዚህ የተሰባሰቡት። አማራ ክልል ውስጥ የህዝብ ጥያቄ አለኝ ብሎ የሚንቀሳቀሰው ኃይል ግቡ ፍላጎቱም እንደሆነ ይታወቃል። ኦሮሚያ ክልል ውስጥ የሚንቀሳቀሰው ኃይል ግቡ ፍላጎቱም እንደሆነ ይታወቃል። እነዚህ ሁለት ኃይሎች የሚግባቡም አንድ ላይ የሚሄድ ፍላጎትም የላቸውም። ራሱ አሁን ይሄ በትግራይ ውስጥ የሚንቀሳቀሰው ጎጡ የግለሰቦች ስብስብ ፍላጎቱ ምን እንደሆነ ይታወቃል። የተምታታ ከትግራይ ህዝብ ስነ ልቦናም ከትግራይ ህዝብ ፍላጎትም ውጪ የሆነ እንቅስቃሴ ውስጥ እንዳለ ይታወቃል። ይሄ የሚመራው ልክ እንደ አንድ ጌም እንደምትለው ማዕከሉን አስመራና ካይሮ ባደረገ ኃይል የሚመራ የስብስብ ነው ማለት ነው። ግን አያጠፋም ማለት አይደለም። አሁን ኢትዮጵያ ውስጥ እንዲሆን እርግጥ የኢትዮጵያ ሁሉ ጊዜ ጀግና ልጆች አሏት። ሁሉ ጊዜ የኢትዮጵያን ዳር ድንበር የሚያስከብር ጀግና የመከላከያ ሰራዊት እንዳላት ይታወቃል። ለዛም ነው ባለፈውም የጀነራል ተሾመ ገመቹ የውጭ ግንኙነት ኃላፊው የመከላከያ ውጭ ግንኙነት ኃላፊ እዚህ አዲስ አበባ ተቀማጭነታቸውን ላደረጉ ዲፕሎማቶች ይህን ጉዳይ በተመለከተ ብሪፍ አድርገዋል ወይም መግለጫ ሰጥተዋል። በዛም ላይ እንዳነሱት ይሄ ጽምዶ በሚል የሚንቀሳቀሰው ኃይል ይሄንን ጽምዶ የሚለውን ሀሳብ ኢትዮጵያ ውስጥ ለማውረድና መሬት ለማስነካት የሚንቀሳቀስ ከሆነ ልክ ሰም በእሳት እንደሚቀልጠው እነዚህም ኃይላት ይቀልጣሉ የሚል ጠንከር ያለ ምልክት ነው የሰጡት። አሁን ሰሞኑን የምንሰማቸው ነገሮች አሉ መከላከያ ጋር በተገናኘ ሊወስዳቸው የሚችሉ እርምጃዎችን በተመለከተ ማለት ነው። ስለዚህ ፍላጎታቸው አይሳካም ማለት ነው በኢትዮጵያ ባላት ጀግኖች ልጆች የተነሳ። ነገር ግን ይሄ ኃይል የሚፈልገው ወደ አጥፍቶ ጠፊነት እየተቀየረ ነው። በቃ እኔ ካልመራሁ እኔ ካላስተዳደርኩ ለኔ እውቅና ካልተሰጠኝ የሚል የልጅ ባህሪ ነው የያዙት። ይሄ አካሄድ ግን ኢትዮጵያን ብቻ ሳይሆን ሰሜን ምስራቅ አፍሪካን ብሎም ደግሞ የዚህ የቀይ ባህር ቀጠናን ጭምር የሚያተራምስ ነው። ለዛም ነው ዓለም አቀፍ ትልቅ መንግስታት ጭምር ይሄ ቡድን አርፎ እንዲቀመጥ ማስጠንቀቂያ ማሳሰቢያም እየሰጡ ያሉት ማለት ነው። ስለዚህ በነገራችን ላይ ስቲቭ ውጤቱ እሱ መሆኑም ስለሚታወቅ ይመስለኛል ባንድም በሌላ እዚህ አካባቢ ላይ ሰላም መስፈኑ የሚያሳስባቸው ወይም ደግሞ ሰላም አዋኪ ከሆኑ ድርጊቶች መታቀብ እንዳለባቸው ለነዚህ አካላት ጠንከር ያለ መልእክት ያሳለፉት ሀያላኑ ቅድም እንዳነሳው አፈወርቅ ሊታረቅ የማይችል ግብ እና ህልም እንደሌላቸው ለማረጋገጫነት ማንሳት የምንችለው በተናጥል ካላቸው ግብ ብቻ ሳይሆን ታሪካዊ ጉዳዮችንም ማንሳት እንችላለን። ከዚህ ቀደም የኤርትራ መንግስት ሆኖ አሁን የተቀመጠው አካልና ህወሓት የነበራቸውን የሳቤ ልዩነት በታሪክም ደግሞ አንድ አላማ ብለው ለተሰለፉለት ጉዳይ ያንን አጭር በሚባል እይታ ውስጥ ብቻ ያለ ግባቸውን አሳክተው ሲጨርሱ የተራዘመ ወይም ደግሞ እንደ ሀገር ያኛውም አካል በተለይ ኢትዮጵያ ላይ ካለው አተያይ አንፃር ኢትዮጵያን የሚያይበት መነጽር ጋር በተመለከተ አንድ ሊሆን የሚችል ዘላቂ ሰላምና ትብብርን እንደ ቀጠና ማምጣት የሚያስችል አይነት ህልም ስለሌላቸው እነዚህ አካላት ወደ ጥል ወይም ደግሞ ወደ ጦርነት የገቡበት ሁኔታ በጣም የማግስት ያህል ነው የጊዜው ፍጥነት ማለት ነው። ስለዚህ እንዲህ አይነት ሁኔታ ባለበት አንድና አንድ አላማው አሁንም ሁሉም ቅድም በተነጋገርንበት መልኩ ቅቡልነትም ሆነ በዓለም አቀፍ ህግም በለው በምንም አይነት ህግ እንዲህ ነው ብለው ጀስቲፋይ የሚያደርጉት አይነት ማንነት የላቸውም። አሁን አማጺ ነው። አማጺ ነው። ማስቆም አለበት። ይሄ በኢትዮጵያ የመከላከያ ኃላፊዎች በኩል አሁን ያነሳው የተነሱት ሀሳቡ ምን ያህል አፍራሽ መሆኑን ነው። አሁን ህገወጥነት የወለደው አፍራሽ አካሄድ ነው። ይሳካል አይሳካም የሚለው ሌላ ጉዳይ ነው። እርምጃውስ ምንድነው የሚሆነው? በጀነራሉ የተገለጸው ነው። እዚህ ላይ ነው አሁን ምናልባት ለውይይታችን ማሳረጊያ ሀሳቦች እንድናነሳ መፈልገው። እንግዲህ ይሄ ቡድን ያለ ጦርነት እንደማይኖር ደግሞ ግቡ ስልጣን እንደሆነ በጣም ደጋግሞ አሳይቷል። በሌሎች ትከሻ ላይ ተፈናጦ በሌሎች በትግራይ እናቶች እንባ በወጣቶች ትከሻ ሞትና ሌሎች መጎሳቆሎች ተፈናጦ አሁንም ስልጣን እንደሚናፍቅ
አሳይቷል በተግባር የትግራይ ጊዜያዊ አስተዳደርን ያን ሁሉ ሴራ ያን ሁሉ ነገር አድርጎ ስልጣን ወደ መንጠቅ ያስሄደው የስልጣን ፍላጎቱ ነው። ተጋሩ ናቸው እዛው አካባቢ ያለው አሁንም የትግራይ እናት በየአመቱ ልጇን እየገበረች እንድትኖር መፈለጉን አሳይቷል። ከዚህም በተጨማሪ ትናንት ሲበድላቸው ሲጨቁናቸው ሲገላቸው የኖሩ ኃይሎችን አሁን ሰባስቦ ለሱ መሳሪያ ለማድረግ እየሞከረ ነው ያለው። እዚህ ጋር ማንሳት የምፈልገው ምንድነው መደረግ ያለበት የሚለው በጣም አጽንኦት መስጠት ያስፈልጋል። አንደኛ ከቡድኑ ባህሪ ለቅሶ ከመቀማት ልምዱ አንፃር አጥፍቶ ራሱ ቀድሞ ማልቀስ የሚችል ቡድን መሆኑ ስለሚታወቅ፣ ሁለተኛ አሁንም በኢትዮጵያ ላይ እየሸረበ ያለው ሴራ ነገ ማውዳሚ ጦርነት ይዞ እንዳይመጣ ሌሎች ጉዳቶችን ይዞ እንዳይመጣ ምንድነው ማን ማድረግ ያለበት የሚለው አሁን መነሳት ያለበት ይመስለኛል። ይሄ ምናልባት መታየት ያለበት ብዬ ማስበው በሁለት መልኩ ነው። እንግዲህ መንግስት ማድረግ ያለበት ጉዳይ አለ። ቅድም ስቲፍ ባነሳው የጀነራል ተሾመ ገመቹ መግለጫ ላይ የተመላከተው ምናልባት ነገ ተነጎዲያ ይሄ አፍራሽ አካሄድና ድርጊት የሚያስከትለው ራሱን የቻለ እርምጃ አለ፣ ህጋዊ እርምጃ አለ። ይሄ እርምጃ በሚደረግበት ጊዜ መከተል ያለብን ጉዳይ ስላለ ወይም ደግሞ አብረው ላሉ የውጭ ዜጎች መታወቅ ያለበት አካላት መታወቅ ያለበት ጉዳይ ስለሆነ አሳውቀናል። ያንን ሂደት የመከተል ጉዳይ ነው ሲሉም አንስተው ነበርና ይሄ በራሱ ራሱን ችሎ መንግስት የሚሄደው አካሄድ እንዳለ ሁሉ በህዝብ በኩል የትግራይ ህዝብን ጨምሮ የኢትዮጵያ ህዝብ አሁንም በርግጥ ብዙ ነገሮችን በሂደት እየተረዳና እየገለጠ ያለበት ጉዳይ እንዳለ ነው። ግን ዛሬም ቡድኑ የሚጠቀማቸው ቋንቋዎች በፊት ይጠቀማቸው የነበሩ ነው። ዛሬም ስለ ህልውና ያወራል። አንድ ላይ የትግራይ ህዝብ ተሰብስቦ ይሄንን ጉዳይ እንደሚመክት የሚሉ ከኡነታው ጋር የማይታረቁ አይነት ራስን እንደ ተበዳይና ፍትህ እንደተነጠቀ አካል የመቁጠር በዛ ውስጥ ደግሞ የትግራይ ህዝብን የመደመርና የመጨመር ጉዳይ ስላለ ይሄ ከኡነታው የተፋታ ለመሆኑ ማሳያው ይሄ መንግስት ይሄ ቡድን ይሄ ስብስብ ቅድም እንደተባለው ፕሪቶሪያን አንቀጽ ባንቀጽ ሸርሽሮ እስከ መጨረሻው እስከ ማፍረስ የሄደበትን ረጅም ርቀት ማንሳት በቂ ነው የሚሆነው። ምክንያቱም ስለ ትግራይ ህዝብ ጥቅምና መብት የመከበር ጉዳይ ከሆነ ስለ ትግራይ አጠቃላይ ህልውና የመከበር ጉዳይ ከሆነ ስለ ዜጎች ስለ አጠቃላይ ስለ ፍትህ ስለ ርትዕ የምናወራ ከሆነ ማብቃት ያለበት ፕሪቶሪያ ያሰረው የሰላም ሀሳብ ላይ ነው ብሎ ማንሳት ይቻላል። የፕሪቶሪያን የሰላም ሀሳቦች መተግበር በራሱ አሁን እንደ አዲስ የህዝብ ጥያቄ የሚያስነሳ ጉዳይ ሊኖር አይችልም ማለት ነው። ወይም ደግሞ የተበዳይነት አይነት ዜማዎችን ማቀንቀን አስፈላጊ አይሆንም። እዛ ላይ የተቀመጡት ገለልተኛ አካላት አደራዳሪ አካላት ተሳትፈውበት መንግስት በራሱ ሊከውናቸው የሚገቡ ተቆጥረው የተሰጡት ኃላፊነቶች እንደዚሁም ደግሞ ክልሉ ላይ አለን ብለው የሚሉ ኃይላት ለዚህ ግጭት መነሻ የሆኑ ኃይሎች አንድ በአንድ ተቆጥሮ የተሰጣቸው ኃላፊነት አለ። ይሄን መተግበር ህዝብን ወደ ነበረበት ፖለቲካዊ ተጠቃሚነት ወደ ነበረበት ኢኮኖሚያዊ ተጠቃሚነት ማህበራዊ እረፍቱና ሰላሙ ይመልሰዋል ነው የፕሪቶሪያ የሰላም ሀሳቦች። ይሄንን መተግበር ግን ከቡድኑ ማንነት ጋር የሚሄድ ሆኖ ስላልተገኘለት ብቻ የፕሪቶሪያን የሰላም ሀሳቦች ወደ ጎን ብሎ ከናካቴውን በመተው ሌላ አዲስ አይነት ሁኔታ ውስጥ መግባት አንደኛው ማሳያ ነው ለህዝቡ ይሄንን ለመገንዘብ። ያንንም የተገነዘበ ስለሆነ የትግራይ ህዝብ አሁንም ያለ ፍላጎቱ ለሚደረግበት ልጆቹን ለሚታፈሱበት ወጣት የነገ ተስፋው ላይ እንዲቆም ሳይሆን በሞት ጥላ እንዲከብ ራሱን ዞርም ሲል የሚያየው ያ ብቻ እንዲሆን ተስፋው ላይ የወጣት ተስፋ ላይ እየተቆመረ አልፎም ደግሞ የመጨረሻው የሚባለው ህይወቱ ላይ እየተቆመረ ያለው ከዚህ አንፃር ነው ከህዝብ ጋር የተነጣጠለ አካሄድ ስላለ ማለት ነው። እስጢፋኖስ እዚሁ ላይ እንቆይና ምን መደረግ አለበት ሚለውን እናንሳ። አሁንም ትግራይ ከፍተኛ ተቃውሞች አሉ በዚህ ቡድን ላይ ትክክል አይደለም የሚሉ የተለያዩ ሰዎች እየተደመጡ ነው። እነዚህ ድምጾች በርከት ብለው ሰላም የሚፈልጉ እንደሆኑ ያረጋግጡ ነው ያሉት። ምንድነው መደረግ ያለበት? የኢትዮጵያ መንግስት ምን ማድረግ አለበት? ዓለም አቀፉ ማህበረሰብ ምን ማድረግ አለበት? በትግራይ ክልል የሚገኙና ሌሎች ታጣቂ ቡድኖች ምን ማድረግ አለባቸው? ምንም ጥያቄ የለውም። እንግዲህ ይሄ ኃይል መቆም አለበት። በንግግር የሚቆም ኃይል አይደለም። በቃ መቆም አለበት ይሄ ኃይል። ምክንያቱም አሁን በእሳት እየተጫወተ ነው። አሁን ከቀይ መስመሮችን ሁሉ አልፎ የኢትዮጵያ ታሪካዊ ጠላቶችን አዘጋጅቶ አሰባስቦ ወደ ኢትዮጵያ ይዞ ሊገባ መሆኑን የኢትዮጵያ ሕዝብ ማወቅ መቻል አለበት። ድጋሚ ሌላ የግጭት አዙሪት ውስጥ አገርን ለማስገባት ቅድም እንደተባለው ሱዳን ውስጥ የተደረገውን ነገር ኢትዮጵያ ውስጥ መድገም፣ ይሄ ኢትዮጵያ ውስጥ የሚታዩ የልማት ተስፋዎችን ማጨለም፣ ህዳሴን የመሳሰሉ
ፕሮጀክቶች ላይ መቆመር መቀለድ ነው የፈለገው። ኢትዮጵያ ብዙ ተስፋ ያላት ብዙ ህልም ያላት ሀገር ነች። እነዛ ህልሞቿን ማደናቀፍ የሚፈልግ ኃይል ነው። መሳሳት የሌለብን ይሄ ኃይል የኢትዮጵያ ታሪካዊ ጠላቶች መሳሪያ ነው። የኢትዮጵያ ታሪካዊ ጠላቶች ደግሞ ጉዳያቸው ከመንግስት ጋር አይደለም ወይ ከጠቅላይ ሚኒስትር አብይ አስተዳደር ጋር አይደለም። ጉዳያቸው ከራሷ ከኢትዮጵያ ጋር ነው። የሚጠሉትም አሁን ያለው ስልጣን ላይ ያለው መንግስት አሁን ስልጣን ላይ ያለውን ጠቅላይ ሚኒስትር አይደለም የሚጠሉት የኢትዮጵያን ህልምና የኢትዮጵያን ፍላጎት ነው። ይሄንን ህልምና ፍላጎት ይዞ የመጣውን የትኛውንም ኃይል ላይ ይሄን ነገር ያደርጋሉ። ይሄ ኃይል ለነሱ መሳሪያ እየሆነ ነው ያለው። ማስቆም ያለበት የትግራይ ህዝብ ማስቆም አለበት። ሰላም ወዳድነቱ መመስገንም አለበት። ህዝቡም ወጣቶችን በማህበራዊ ሚዲያ በርካታ ወጣቶች እንግዲህ የ20 የ15 እና ምናምን አመት ልጆች ስለ ጦርነት አስከፊነት እየተናገሩ ባሉበት ሰዓት እነዚህ ደግሞ 60 70 80 አመት የተሻገሩ ግለሰቦች ስለ ጦርነት ሲያወሩ መስማትም የሚያሳፍር ነው። ስለዚህ ትግራይ ውስጥ ያሉ የሃይማኖት አባቶች፣ ታዋቂ ሰዎች፣ ሌሎችም ይህንን ነገር ማድረግ መቻል አለባቸው። አንድ ሁለተኛው ነገር ደግሞ የዚህ ስብስብ ወይም ደግሞ የዚህ ኃይል ቅርንጫፍ ሳተላይት እንትኖች አሉ፣ ታጣቂዎች አሉ በየቦታው። አሁን የምንሰማቸው እዚህ ቦታ እንደዚህ ተደረገ፣ እዚህ ቦታ ይሄን ያክል ሰው ተገደለ፣ እዚህ ቦታ ላይ ይሄ ሁሉ ሰው ተገደለ ተብሎ የሚመጡትን የማህበራዊ ሚዲያ ዘመቻዎች ስናይ በሃይማኖት ስም በብሔር ስም የሚደረጉ ነገሮች በሙሉ የዚህ ኃይል ፕሮጀክቶች መሆናቸው መታወቅ አለበት። ቦታው የትም ይሁን የት ባሌም ይሁን አርሲ፣ ወለጋም ይሁን ጅማ፣ ጎንደርም ይሁን ጎጃም የሚደረጉ ነገሮች በሙሉ ኢትዮጵያ ውስጥ የዚህ የኢትዮጵያ ታሪካዊ ጠላቶች የፈጠሩት ጽምዶ በሚል የተሰባሰበው ኃይል የሚፈጥራቸው ፕሮጀክቶች እንደሆኑ መታወቅ አለበት። ስለዚህ በመከላከያ በኩል በኢትዮጵያ መንግስት በኩል በቂ ዝግጅት እንዳለ በቂ አስተማማኝ ነገር እንዳለ ይታወቃል። የኢትዮጵያ ልጆች ደግሞ እንደዚህ አይነት በኢትዮጵያ ላይ በሚደረጉ ሴራዎች ሁሉ ጊዜ እነሱን የማክሸፍ አቅምም ብቃትም እንዳላቸው ይታወቃል። ነገር ግን ይሄ መሆን ያለበት ምንም አይነት ጉዳትና የጦርነት አዙሪት ውስጥ ሳንገባ ነው። ይሄ ኃይል ግን መንግስት ከጦርነት እየሸሸ ጦርነትን አልፈልግም እያለ ባለበት ሰዓት እንኳን አሁንም ጦር አውርድ እያለ አሁንም ካልተዋጋው እያለ እየተፍጨረጨረ ያለ ኃይል ነው። ስለዚህ ይሄ ኃይል በቃ የሆነ ቦታ ላይ ማቆም ካልቻለን እያደገ ይሄድና የኢትዮጵያ ታሪካዊ ጠላቶችን ኢትዮጵያ ውስጥ ይዞ ለመምጣትም ወደ ኋላ የሚል ኃይል ስላልሆነ እርምጃ መወሰድ አለበት። የኢትዮጵያ መንግስትም እንግዲህ ለዓለም አቀፉ ማህበረሰብ በማሳወቅ የሚሰሩ ዲፕሎማሲያዊ ስራዎችን በመስራት የሚከፈቱ ዘመቻዎችን በተለይ እንደምታውቁት የሐሰት ዘመቻዎች በጣም የበረከቱበት ጊዜ ነው። እነዚህን በማሳደግ እኒህን ጦርነትን ለማስቀረት በጣም ብዙ እየተሰራ ነው። አሁንም መሰራት ያለበት ይመስለኛል። የነዚህ ሰዎች ልጆች አልሞቱም፣ እነሱ አልሞቱም። ዛሬም ሌሎች እንዲሞቱላቸው በኃይል ያፍሳሉ። ይሄን ደግሞ እየተቃወሙ ያሉ የተለያዩ የህብረተሰብ ክፍሎች አሉ። እነዚህ ድምጾች ማጉላት ያስፈልጋል። ተመልካቾች ካፍታ ቆይታ በኋላ በሶስተኛው ርዕስ እንመለሳለን።